ሰላም ያገሬ ጆች ኢትስ ዩ ቦይ ናቲ። ወደ ገደለው አርቲስት ተመስገን እና ሃና ዳስጥለው የተቃውሞ ፓርቲ አንድ ላይ መስርተዋል። የያሬድ ነጉ አርቲስት ትዳር አዲስ ጉድ ወጥቶበታል። የዳናይት ንብረት መወረስ፣ ዘቢባ ኤን ኤቭሪቲንግ መረጃዎችን ለእናንተ ይዘን በአዲስ ኢነርጂ ከጎጂ መተናል። ከእናንተ የሚጠበቀው ላይክ ማድረግ ነው። በባለፈው ያሳያችሁትን የላይክ አብዮት ወደነዋል፣ ተመችቶናል፣ ደግፈነዋል። ይበረታታ ባይነን ወደ ቲክቶክ ስብስቦቻችን በቴዲ ዘፈን እየሰራ ሚኒሻ ሲመጣብህ ይላል። ኦ ማይ ጋድ የደሃ ምግብ ዛሬ ልበላ ነው እንዴ? ደሃ ግን ሲያሳዝን። ለምን እንዴ? አይ ባለውለታን የደሃ ቀብራራ ወደ ሰማይ አሉ ለፍዳዳ ጥርስ አይጥ የቦረቦሮ ግርግዳ እስኪመስል አንዴ ቦጡ አንዴ ጥሬውን ዘግነህ ስትፈጭ አድገህ ሽሮን ተናገርካት እስካሁን ድረስ ስታስነጥስ ትቦን የለ እንዴ? እርግጠኛ በልጅነትህም ስትገረፍ እቤት ውሃ እያርከፈከፉ ነው። የጾታ ቅይጥ ምን ይመስላል? እንደው ስጋ ቢሰጠህ የሚበላ ጥርስ እንዳለው ሰው ሽሮን የደሃ ምግብ አልካት። አሁን ከካሜራ ጀርባ ስትበላት ይህ ዘርግንድ እንዳይቀጥል ትናርጋ ትድፋ። የሽሮ ባንዳ ሽሮን ላይ አሳድጎት ያሳደገው ላይ የሚዘምት አገር ካጅ ቲቪ ላይ ምንድን እየተፈጠረ ነው? እንዴት ነው ከዚህ ጀምሮ እስከዚህ ይቀለጣል? እንዴት እንደመጣ ማየት ፈልጋለሁ። ይቻላል። ለዛ ነው እንደዚህ ፍርጥም ያለ ነገር እንደውም 14 ቀን ታደርገው ደስ ይላል። ተላልፎ ላይ ይሄ ፕሮግራም ኮፊ ምናምን ከጂም በፊት ኮፊ ጠጣ። እንዴት ነው የምታደርገው አንተ? እዚህ ስለጠበቀኝ አልሰማኝም። ዛሬ የምትለኝ ተጠናቅቄ ነው የመጣሁት። እንዲህ እያልኩ ሬዲ ነኝ ለሁሉ ነገር የምትለኝ ነገር ለመስራት ማለት ነው። የምትሰራውን ነው መስራት የምፈልገው። እሞክራለሁ። እንደዚህ ፍርጥም ያለ ነገር ይሄ ማለት ነው። እንዴት እንደመጣ እስኪ ያሳየኝ። ያቅቤ ነው። እርግጠኛ ነኝ ይቻላል። እንደዚህ እሞክራለሁ። ስለዚህ እኔ እንደዚህ ልታነሳኝ የምር ሬዲ። እሺ ለምን ሮማንቲዝም? አይ በቃ ምንድነው እንደዚህ እነሱ ይሄን ያህል ከናቁን እኛም ይሄን ያህል እንሄዳለን። ምናልባት መገናኘት የነበረባችሁ ጂም ላይሆን ይችላል እና እኛም ባታስገቡን ገባን፣ በማይሆን ቦታ ገባን። እኛም እውነት እንዴት ነው ከዚህ ጀምሮ እስከዚህ ይቀለጣል? ኧረ ምን ጉድ ነው እንዴ? ሸርሜጣ ነው እንደዚህ ፈርጠም እኮ ይጣይ ብታረገው ደስ ይላል። እስማ ወርቆንስ ቅዱስ አስተግፊሩላህ። እንዴት ነው የምታረገው አንተ? ሜቢ እንዴት ነው ሬዲ ነኝ ለሁሉ ነገር የምትለኝ ነገር ለመስራት ማለት ነው። ኧረ መድኃኒዓለም በርቱ። ቀጣይ ጓጉቻለሁ። ጥሩ መጥፎ ኮሜንቶችን እያበረታቱ አይደለም፣ ግን ደግሞ የሆነ አንዳንድ ተርኒንግ ፖይንቶች አሉ ህይወታችን ላይ እና እንደዚህ አይነት ነገሮች ብዙ ነገር ገጥሞኛል። ሌላ ኢንተርቪው ላይ ስላወራሁት ይሄን ነገር መደጋገም አልፈልግም፣ ግን ለስራዬ ኦፍ ኮርስ ያስፈልጋል፣ ለራሴም ደስ እንዲለኝ አሁንም ኮሜንት ለሚጽፉ መጥፎ ኮሜንት ለሚጽፉ ሰዎች አይደለም፣ ለራሴም ደስ እንዲለኝ እንደዛ መቀየር አለብኝ ብዬ ስለማስብ ነው። ስንት ኪሎ ቀነሽ? 2 ወር ውስጥ 11 ኪሎ ቀነስኩ። ስለ ከባድ ጊዜያቶች እና ይልክብን በጣም እንደምንቋቋሙ ሲተማመንብን ነው ብዬ ነው የማስበው። ነው አይዞሽ ማርቲ እንትን አዝኜ ምናምን አይደለም። በጣም እግዚአብሔር ስለምወደውና ስለማመሰግነው እኛ ሞቀን እኮ ያለሽበት ሞቀን አለኛው እና
ምስጋና ነው እንጂ ሌላ እንትን አይደለም። አዎ እግዚአብሔር በጣም 11 ኪሎ ጨመረች ብላችሁ ነው እንደዚህ ሲረብሻት የነበረው? 11 ኪሎ በጣም ስዳደግ ሰው አለ ማለት ነው። ይሄ ሃይማኖት የሌለው ባለጌ አለ ማለት ነው። ተጨነቀ። እኛም ሞቀን በስቱዲዮ እኮ እዚህ ገብተን አም ሶሪ ጋይስ። በቃ እናቋርጠው፣ እኛም ስርጭቱን እናቋርጠው ጋይስ። በ15 ብር የተገዛ እንቁላል ከመብላት ይልቅ መታቀፍ የመረጡ የህብረተሰብ አካላት መጥበሻቸው ላይ ጭድ እየጎዘጎዙ ነው። ሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ምንድነው ይሄ ሁሉ ገንዘብ አለ እንዴ ያለ ምንድነው ይሄ ከቁጥር በላይ ነው እኛ አንችልም ቴሌብር ላይ ነው የገባልኝ። እዛ ጋም ሲሄድ ይሄ ሁሉ ችልን አንሰራም ኮኔክሽን እስከሚመጣ ድረስ ጠብቅ ብሎ እየጠበቁ ነው። ቴሌብር ማለት ነው ኮኔክሽን አሜን መስራት አንችልም ወይ ኮኔክሽን ሲመጣ ነው የምንሰራ እንጂ ምንድነው ይሄ ሁሉ ገንዘብ አለ እንዴ በዚህ ሀገር አሉ። ደግሞ ማን እንደላከራ ስሙ ራሱ አጣን ኮምፒውተር ላይ ፈልገን። እግዚአብሔር ስራ በጣም የሚገርመኝ ነገር ይሄ ነው። በቃ በጣም የሚያስገርም ነገር ነው የእግዚአብሔር ስራ ማለት ነው። አላመንኩም ይሄን እኛም ከብዶናል። ታምራት ይሁት እስክሪ ላይ ቁጥሩ ራሱ እቺ ያላምብም ማለት ሰው የሚሰራ ሰውዬ ማለት ነው። እግዚአብሔር ሰጪ ነው። ስንት ነው? ስንት 100 ቢሊዮን ነጥብ 56 ነው የሚለው አንብቡት በደንብ 100 ቢሊዮን ነጥብ 56 ብሎ እኔ 500 ቢሊዮን 500 ሺህ ምናምን ብሎ ነው የሚለው። አዎ ይኸው ስማ ከላይ ምንድን ነው የሚለው? ዲር ተመስገን ይላል። አካውንት ይላል። የስ አንብበው እስኪ 100 ቢሊዮን 568 ሚሊዮን 298 ሺህ 798 ሁለተኛ ቀን በሶስተኛ ቀን ብሩ አየሁት። የተመቼ ምን እንደሆነ ታውቃላችሁ? በጣም ቁጥሩ ስለበዛ የክራሽ ያደረገ ሰርቨሮች ክራሽ ማድረግ ጀምረው ኮኔክሽን እስኪመጣ ጠብቃሉኝ። ተመችቶኛል። ደግሞ እውነት ነው። አርቲስት ያሬድ ነጉ ሀገር ቸብቻቢ ሆነ። ፋይናሊ ከሻዕቢያ ፔዘንትነት ወጥቶ ከሻዕቢያ አርቲስት እያሉ ከሚልኳቸው ኤንዲአርኢቲ ግን ሰላዮች አዲመራ አዲ አስመራ እያለ ሲያስጎበኝ ሀገሩን ፎር ዘ ሃይስት ቢደርም አይደለም ፎር የተገኘው ቢደር ሲያስቸበችብ ከመክረም አባዜው ተቆጥቦ ፋይናሊ ወደ ሀገሩ ልጅ ወደ ወንዙ ልጅ ተመልሶ ማግባቱን ስሰማ በጣም ከፍተኛ ሪሊፍ ነው ፐርሰናሊ ያገኘሁት። ምክንያቱም ወንድማችን ያሬድ አውቆም ሆነ ሳያውቀው ሻዕቢያዎችን ነበር መንገድ ሲያሳየ ነበረው። እሱ ዘፈን ለሰራ ነው ብሎ ያስባል። እነሱ ከፍተኛ ኢንተለጀንስ ስራ ሰርተው መንገዱን ምናምን ፎቶ አነሳስተው ምናምን ለኢሳያስ ነው ሪፖርት ያደረጉት። በኋላ ማነው ስማ ሚለን ነው ምናምን አርቲስት አይደለች ሚለን ኢንፋክት ኃይለኛ ራንኪንግ ሳላይ ነች። ከዛ ተቆጥቦ ልቡንም ሀገርንም ከመበተን ተቆጥቦ ያሬድ እንኳን ጥሩ ነው። ፋይናሊ ሀገርህን የወንዝህን ልጅ ብለን መግለጫ አውጥተናል። መግለጫውን ከ10 ስጡት ጋይስ፣ ከ10 ስጥ ኮሜንቱ ላይ አሁኑኑ። እየሞከርኩኝ ነው። አሪፍ ነች። በጣም ተመችታለች። በቃ ሴት ልጅ በሴክስ ላይ ነካክቶ የሚተዋትን ወንድ አትፈልግም። ካረጋት በትክክል የሚያደርጋትን ነው የምትፈልገው። ስለዚህ ባሎች ከሚስቶቻችሁ ጋራ በሴክስ ስተኙ ስለአንተ ስሜት እርሳው። የኛ ስሜት በቃ የሆነ መርጨት ምናምን ሊሆን ይችላል። የሴቶች ግን በቃ ኢንጆይ ማድረግ ይፈልጋሉ። ስሜቷ መምጣት አለበት። ያም ስል አንድ የኔ ከስተመር አለና ባለቤቴ በቃ እኔን ወደ ስሜት ሳያስገባኝ በቃ የኔ ስሜት ሳይመጣ ከዛ በኋላ ቆይ አንቺ ስሜት ከየት ነው የሚመጣው? በህይወት ያረሰው የዛሬ ስንት ዓመት ነውና ከየት ነው የሚመጣው? ቆይ አንቺ ስሜት በዚህ ብትላት 4 ሰዓት የሚፈጅባት ሴት ከየት ነው የሷ ስሜት የሚመጣው? ባለቤቷ ነው እንደዛ ቢለውና ስቲል ከአይምሮ አይጠፋም። አንዳንድ ስልጠና ላይ እየሰጠን ከየት ነው የሚመጣው ያንቺ ስሜት? እና እንደዛ ለምን ታዲያ ስልጠናው ላይ አትሰጠውም? ይሄኛውን መንገዱን ከየት እንደሚመጣ ለምን አትጠቁመውም? ስልጠናው ከተሰጠ አይቀር ከፍሎም ከመጣ አይቀር አስጨርሰው አንተም ለሰውዬ መንገዱን ተቋቋሙ ድረስ በቃ ከና አካቴው የሆነ ያህልም መርዳት አለብሽ። አንቺም የሆነ ያህልም ራስሽን ኮንሽስ አድርገሽ እዛ ቦታ ላይ የሆነ ነገር ማድረግ አለብሽ እንጂ ከና አካቴው እሱ መንጭቆ ያስነሳኝ የምትይ ከሆነ የማትመነጨቂ ሴት ከሆነ ምንም ስሜት የሌለሽስ ከሆነ ለምሳሌ ሞጣ ቀራኒዮ አለ ልበል። ከሞጣ ቀራኒዮ ጋር በጣም ነው አይቀያየርም።
እምነትን አይለዋውጥም። ሰዎቹን ከሰዎች ለይቶ አክርሮ አይሄድም። ሰላይነት የለውም። የሃይማኖት ሰላይነት የለበትም። ሞጣ ቀጥታ ነው የምናገርህ። ሞጣ የራሱ ብሔርንም የሌላውንም ብሔርም የራሱንም ሃይማኖትም የሌላውንም ሃይማኖትን ሁሉንም ይናገረዋል። አቋም አለው። የራሱ አስተሳሰብ ነው። ሞጣ ጋም እኮ ሀሳብ ይገዛል። ሀሳብ አለ እኮ ብዙ ሀሳቦች አሉ። እኔ ገብቼው አላውቅም ቤቱ፣ ግን ከስሩ ሆኜ አዳምጠዋለሁ። ቆርጦም ይደርሰኛል። ሚዛናዊ ነው። ስለዚህ ዮኒ ማኛና ሞጣ ቀራኒዮ በምንም ታምር አይገናኙም። ሀያና ፈረስ ናቸው። ሀያና ዮኒ ማኛ ዮኒ መጋኛ ብዬ ነበር ሁላ እኔ ጅኒ መጋኛ ነው እንጂ ዮኒ መጋኛውን ሁላ ብዬው አላውቅም ነበር እኔ ፊት። ለምንድን ነው እንደዛ የምትለው ብለህ ብትለኝ አንድም ቀን በሚዲያም በምንም ተገናኝተን ተነጋግረን አናውቅም። የህግ ተጠያቂ መሆን ነበረበት ኢትዮጵያ በመጣ ጊዜ ብዬ የሚለው ራሱ ነው። በኢንተርፖል ታስትል ነበር። መጥቶ በሄደ ጊዜ መጠየቅ ነበረበት። የህግ ተጠያቂ መሆን ነበረበት። ለምን ብለህ ብትለኝ የሃይማኖት አቋም የለውም። እንደውም የሃይማኖት ፋብሪካ ነው የሚመስለኝ እሱ ራሱ 12 ሃይማኖት አንድ አመት ኢንክሉዲንግ ፍቅር ሲሰጥ 12 አመት ሃይማኖት ሲቆጥረዋል። ተመልከት 12 ሃይማኖት በሶስት ወር ውስጥ በሶስት ወር እንግዲህ ደህንነት ተማርኳል። በቲክቶክ ላይ ጌታን ተቀበለ። በቲክቶክ ላይ ጥምቀት ተጠመቀ። በቲክቶክ ላይ ወንጌል መስበክ ጀመረ። በቲክቶክ ላይ እምነቱን አፈረሰ። በቲክቶክ ላይ ወደ ነበረበት ወደ ኦርቶዶክስ ተወዶ ተመለሰ። አሁንም ደግሞ የት እንዳለም አይታወቅም። የ666 የፍቅሪዝም የሚያስቀጥለው ይላል። ሌጋሲውን ያስቀጥላሉ ይላል። ዘርፈ ብዙ ነገሮች አዳዲስ ነገሮችን ራሱ ወደ ሀገር የሚያመጣው ዮኒ ማኛ ነው ብዬ ብቻ ማለት ነው። አንተም ጋር የመጡ ሰዎች አይቻለሁ። እኔ ጋር የሚመጡት ለረገጣ የሚመጡት ጥቂት ናቸው። ያችኛው ረገጣዬ የኔ ረገጣ ትንሽ ግጻጼዋም ስለሆነች አማርኛም ብዙ ስለማልችልም ማለት አማርኛ ሙሉ አልችልም። ሙሉ አልችልም። ለራሴ የምትሆነኝ እንጂ አክሰንቶኝ ለሌላ የሚያካፍለው አማርኛ የለም። አለ አክሰንቱ ነው እንጂ አክሰንቱ ነው የሌለኝ አለሽ። የነካኝ አካልን ማጥቃት የሚችል እኔም ሃይላንድ በጣም የሚወዱኝ ኢትዮጵያውያን አሉ። ስፔሻል አዲስ አበባ ውስጥ በጣም በደንብ በኩራት በደንብ እናገራለሁ። በጣም እወዳቸዋለሁ። በጣም ማከብራቸው እኔ የስፖርት ጋዜጠኞች ቴዲ አፍሮ ተብያለሁ። ታዲያ ለምን የስፖርት ጋዜጠኞች ቴዲ አፍሮ ምላሽ የሚሰጡ በጣም የሚወዱኝ የአዲስ አበባ ልጆች አሉ አልክ። ድንገት ብነካ የሆነ ምላሽ ይሰጣሉ አይነት ነገር ጽዌም አመጣ። ምን ነው አንተ ቴዲ አፍሮ በጀዋር ተፈርሾ ነኝ አልክ። የአዲስ አበባ ወጣት ከኑሮ ጋር ይፋለም ከችግሩ ጋር ይፋለም ቤተሰቡን ራሱን ለመለወጥ ደፋ ቀና ይበል ወይስ አንተ በየጣቢያው ለምታነሳው አምባጓሮ ታከበብ ያለው አይነት የጀዋር ጭዌ መልስ ይስጥል? በቃ አዲስ አበባ ልጆችን በቃ ለሁሉም ዘማች ያደርጉና የሁሉንም ግዳጅ ፈጻሚ የሆኑ ሰዎች ዘበኛ ሄደን ምናልቅ። ይሄ መቀየር መቻል አለበት ጋይስ። ይሄን እንቀይረዋለን። በነገራችን ላይ የቴዲ አፍሮ አልበም ሲወጣ አልበሙን ለማዳመጫ የአንድ ወር የተኩስ አቁም ስምምነት ተስማምተው ነው እንጂ የገጠር ልጆችና የከተማ ልጆች በቃ ፌስቡክ ላይ በጣም ሰይፍ ተማዞ ነበር ሊተላለቁ። አንዳንዶቹን ላሳያችሁ እስኪ፣ የገጠር ልጆቹን ላሳያችሁ እስኪ። አዲስ አበባን የመሰረቷት ሚኒሊክና ጣይቱ የክፍለ ሀገር ልጆች ናቸው። ጩቤ ነገር ነች፣ ጠቅ ነገር ነች። የመኪናውን ሲም አዲስ አበባ ልጅ ያውቋል። የክፍለ ሀገር ልጅ መኪናውን ሄደው ከገጠር የመጣ ሎተሪ አዟሪ የሚሸውዳችሁ አትመስሉም እኮ። የአዲስ አበባ ልጅ በክፍለ ሀገር ልጅ ያለውን እምነት እኮ እየመጡ ነው ብሎ ሲጨፍር ደምድመናል። ይሄ ከባድ ነው። ከክፍለ ሀገር ሄደው ሀብት ስልጣን ማካበታቸው ሳያንስ ቆንጆ ሴቶቻቸውን ሲያገቡባቸው አዱገነታውያን አዲስ አበባ ማየቱን ተውሽ ወይ? መሳሳት ደርሷል። ልጆች እንጀራችሁን ብሉና እንጫወታለን። ራሳቸው እየሸጡልን እኮ ነው እንደዚህ የሚል አንዱ ከተሜው። በቃ እሺ እንወዳችኋለን አብሽር፣ ግን ቢያንስ ደራሽ ወንዝ የተፋ አስከሬን እስክትመስሉ ድረስ ውጥርጥር ያለ ልብስ አትልበሱ። የገጠር ልጅ የጻፈለት ኮሜንት ለቆራው እኮ ሸጋ ነው፣ ግን ናዶ በሚል ስም የክፍለ ሀገር ልጅን መናቆር ዲያቆን ዳንኤል እግዜርን ትቶ ለአብይ እንደሚሆነው አይነት ነገር ነው። ግድል ለሚያዙብን ፋይል ንገረን እናስመልሰው። አረው የአዲስ አበባ ልጅ የመጨረሻው ስልጣኔ። አሁን እስቲ ደግሞ የአዲስ አበባዎቹን እንዴ ከሊፍት ሲወጡ ጠብቄ ያስከፍላል ብዬ ብር የተቀበልኳቸው ናቸው የአዲስ አበባ ልጅ የሚፎግሩት።
የገጠሩ ልጆች በቃ አንተኛ መሽቷል 12 ሰዓት እኮ አለፈኩ ጅብ እንዳይበላና ብሎ ይፖስታል የአዲስ አበባ ለምን ዛሬ አትጋልቡም እንዴ ጅብን ግልብ ኮረሪማቸውን ስቅል ብራቸውን ግኝት ፖድካስት ላይ ቀርቦ ምክር የክፍለ ሀገር ልጆች አዲስ አበባ ሲመጡ ይሄን የደረሰበት ነው የሚያውቀው ከክፍለ ሀገር የመጣው ታክሲ ረዳት ተጫነ አዲስ አበባ ይሄን የደረሰበት ያውቀው ሻምፓውን እርጥብ መብያቸው ሰዓት ደረሰ መሰለኝ የሆነ የክፍለ ሀገር ልጅ ፌስቡክ ላይ ቦልኬው በሌላ አካውንት ገባና አይኔባ ያኛው እኮ አሊሴራ ቢሎኝ ነው እንዴት ነጊ ረብስማ ይሄ ውጊያ ሲደረግ የት ነበረን ነው እሱ ድምጽ ነው ጌታን እሱ ነው ደግሞ እኔ ኢትዮጵያ ውስጥ የሚያሸንፈኝ የለም ምናምን ብሎ ተበጥርቋል እና አሁን አይ ቲንክ ይገነ ቢሃምቦ አንዳንዴ ሳታሸንፍ ቀድማ አትበጥረቅ አርሰናል ማለት ነው ይሄ ንቃተ ህሊና ማለት አርሰናል ማለት ነው ገና ሳያሸንፍ በቃኛል የሚችል በልተኗል ዋንጫው ቤት ውስጥ ነው ያለው እንዲያውም አስቀምጠነዋል ለባሉ ድምቀት ነው የምንጫወተው ይላል አርሰናል ብየዋለሁ ንቃተ ህሊና ንቃተ ህሊና ማለት አርሰናል ምንም ጥያቄ ነው ልጥልጥ አድርጎ አንቆ ነው እንዲያው ታፕ እንዴት እንደሚደረግ ራሱ አያውቅም አሰናብቶት ነበር ዳኛው ባይ ተጣልቶ ካልቻልክ እንደዚህ ብለህ ትመታለህ ወይ መሬት ትመታለህ ምንም የሚያውቀው ታሪክ የለም ጀለስ ሲጠብሏል ነገር ናካ ጆን ዳንኤል ምናላሩ በአንድ ደቂቃ ሲበላ ኖ ቤስት ኦፍ 3 ነው አለ አልወርድም አረ ዛሬ እንግዲህ የምገኘው በኢትዮጵያ እንግዲህ ቁጥር 1 ተከታይ ያለው እንግዲህ 10 ነጥብ ስንት ድጋፍ አለ ላንተም ነገር ግን ይሄን ቪዲዮ የሰራኸው ተንኮል አስበህ እንደሆነ አውቃለሁ ምን መሰለህ በኢትዮጵያ አንደኛ ቲክታከር 10 ሚሊዮን ፎሎወር ያለው ብለህ ያስተዋወቅከው ያዶናይ እየገሰገሰ ሄደ ሞጣ እንዴት በለጠህ አንተን ብሎ አንዳንድ ወቀሳዎች ሲመጡ ከአዶናይ በላይ 10 ሚሊዮን ፎሎወር ያለው ኢትዮጵያዊ እንዳለ ለማስተዋወቅ ነው 10 ሚሊዮን ያለው ሌላ መዲና የምትባልም ልጅ አለች እንደዚህ ወደ 7 ሚሊዮን ምናምን አካባቢ ያላት ነገር ግን ስለዚህ የፈለኩት ምንድነው ውስጥ ላይ ክፋት ካለ አውጣ በጣም እውነት ነው በጣም ባዘር አድርጎታል አዶናይ ስለበለጠው በጣም ባዘር አድርጎት አይ ሌላም እኮ 10 ሚሊዮን አለ ይሁት እዚህ ጋር ያለው ወንድማችን ለምን ለራስ አትለውም እንደዚህ ልጁን እያየህ አይ አለ ሌላ ያባንነዋል አክሱም ላሊበላን ባንዳለታ ስንቱ አገራመዳለ አገር ተለያይቶ ተተው ነው አንተ ይሄ የምልክት ስራ ቢሰራ በጣም ይጓጣለታል ለማይሰሙ ሰዎች የምልክት ስራ እኔ አሁን ገባኝ ባልሰማ ገባኝ ኢትዮጵያ ብሔራዊ ታንክ ባወጣው የዕለቱ የእገታ ዋጋ አንድ ሰርቶ የሚበላ ወጣት በ4 ሰዎች ታግቶ በ1.5 ሚሊዮን ብር ተሸጧል የሴቶችም የእገታ ዋጋ ደፈራን ጨምሮ ከ1.6 ሚሊዮን እስከ 2.3 ሚሊዮን ብር እየተሸጠች ነው ህፃናትና አዛውንት ዝቅተኛውን የእገታ ዋጋ የያዙ ሲሆን ከነሱ የሚፈልገው እንባቸው ነው የኢትዮጵያ ይሄ እኮ ቀልድም ግን እውነት ያለው ነው ያሬ ነጉ አገባ መቼ አርፎ ያውቅናል ማን አባቱ ይጃጃል የወለዳት ልጅ ሀር ላይ ጥሎ ልቃን ምን አባቱ የወለዳት ልጅ ሀር ላይ ጥሎ በጭቅጭቅ መስፉፍ እየቆረጠ ያለ ልጅ አገባ ይላል መቼ አርፎ ያውቃል ከመንፋትና አልጋ ከመዳራትና ኦኬስ የጅላም ሎምቦጫን በግ የመሰለ ሰው ምን አገባል ተጋባው ተፋታ እኛ አላማችን ሲፋታ ነገሩን ነው ሲጋቡማ ውሸት ነው ሲፋቱ ነው እውነት መሆኑ እርግጠኛ ምን ነው ሲጋቡማ ውሸት ነው ድራማ ነው ድራማ
you look good with blue I look for every color special red color ከለሮች ከኔ ጋር ይደል ያ እሱም ብሎ ሙሽራ የምን ሙሽራ ነው? አንድ ቀንም ዚፑ ተዘግቶ እኮ ማያውቅ ልጅ ምን አባቱ አንድ ቀንም ዚፑ ተዘግቶ ማያውቅ ልጅ ሊሞሸር ነው ወይ? ብር አምባ ሰበረልህ። እንደገና ደግሞ እናትየው ቆን ተቆርጦ ማረቃ አንድ አይነት ልብስ ለብሰው ፕላን አድርገው ያሰፉ ሰዎች ሽምግልናው ተሳካ ብሎ ይጨፍራሉ። ጋይስ ኦሬዲ አንድ አይነት አገኘ እሷ ፓርተኛም ትገርመናለች። ሽምግልናው ተሳካ ተመችቶኛል። ይጎዳ የመጣ የኔ ትልቁ ዳቦ ሊጦነልሽ ማለት አሁን ነው። ይህን ቪዲዮ ማን ላይ ካረገው በሉ ታይፎድና ታይፈስ አተትና ሜባ ሪፖስት አድርገውላል። ጃርዲያ ተስቦ ኮሶ ጠቅላላ ፎሎወሮች ሆነዋል። አረባ ከፈምሳለሁ ብለህ ሌላ አዲስ በሽታ እንዳታመጣብን፣ እኛ ኑሯችን ይበቃናል። በልጅ ገላ መታጠቢያ በዚህ እድሜ ትቦርቃለህ። ቡኒ ሲሆን ማኪያቶ መሰለህ አይደለ? ከላይ ሰፈር የመጣ ጎርፍ እንደው እግረ መንገዱን ይዞህ በሄደ በዛው መብረቅ ያጋጥምህ መሐላ እንደው ዘፈን ሳት ለዚህ ዘፈን የሚሆነው መርከብ ነበረ። እራተኛ ዘንዶ አረዲያ ለምሳሌ አንድ ዜና ለመስራት ሀስሉን አውቀዋል። ገብቷል። ሙሉ ቀን ነው በአንድ ዜና የምትሉት። ከዛ አንድ ሰው ከእንትን ላይ የትክክል ሜንስትሪም ሚዲያዎች የሰሩትን ዜና ወስዶ አንብበው ጋዜጠኛ ሲባል ለኔ አይስማማኝ። እንደ ፕሮፌሽናል ለምሳሌ አንድ ዜና ሲሰራ መጀመሪያ ከእቅድ ነው የምጨምረው። ታቅዳለህ። ከዛ አቅደ ማለት ለሊቱ ሙሉ ስታሰራስል ነው እሱ ዜና መታድረው። እንዴት ነው የምሰራው? ማን እሺ ይለኛል አይለኝም። ፖለቲካ ከሆነ ደግሞ አብዛኛው ሶርስ እሺ አይልም። ስለዚህ ሀስሉ ስልክ መደወሉ ምኑ እንዳለ ሆኖ ዜናውን ፍሬም ማደራረግ ከኤዲቶሪያል ጋር እንትን ብለህ ስክሪፕት ጽፈህ ቪዲዮ ኤዲት አድርገህ ነው ያ ሁሉ አንድ የ5 ደቂቃ የ4 ደቂቃ ዜና ፕሮዲዩስ የምታደርገው ሙሉ ቀን ፈጅቶብን። ከዛ ኢቨን ፕላን ስታደርገው ደግሞ ከዛም በላይ እና ያንን እንትን ያ ጋዜጠኛ እኮ ልንገርህ ባስ ታክሲ ምናምን ተጋፍቶ ነው የሚሄደው። ማንም ሰው እንደ ጋዜጠኛ እንደ ፕሮፌሽናል ክብር አይሰጠውም። ከዛስ የዛን ጋዜጠኛ ልፋቱን የመነተፈው ሰው እውነት ነው ትክክለኛ ወርድ ነው ያንን የነጠቀው ሰው እንትን ስላነበበ እኔ መኪና የሌለው እንትን አላውቅም። በማቴሪያል እየለካሁት አይደለም፣ ግን አንደኛ ሙያው ክብር ሊያገኝ ይገባል። ሁለተኛ ጋዜጠኛ ተብሎ መጠራት የሌለበት ሰው ጋዜጠኛ ተብሎ ሊጠራ አይገባም። ምክንያቱም ዜናው ኮፒ-ፔስት አድርጎ ያለችው ነገር በሙሉ ይገባኛል። ደህና እውነት አለው፣ ግን ደግሞ ዘመን ተቀየረ። ምን እናድርግ? ዘመን ተቀየረ ብሮ። ወደድንም ጠላንም የኢትዮጵያ ሶሻል ሚዲያ ካይንድ ኦፍ ካፒታሊዝም ነው እና ራስን ቶሎ አጀስት አድርገህ ከነገሩ ጋር ማትመሳሰል ካለው ነባራዊ ሁኔታ ጋር ራስን አዳፕት አድርገህ ማትመሳሰል ከሆነ ትጠፋለህ እና ሁሉም ሰው ለአንድ ዜና 3 ቀን እንቅልፉን ማጣት አለበት የሚለው ዘመን አልፎበት አሁን ቶሎ ነው። አንዳንዱ አንኮንፈርም እንደሆነም ዜና አቅርቦ 1 ሚሊዮን ከገባ ገባው ነው። ኢንድ ጀስቲፋይ ዘ ሚንስ ነው ምናምን እንደሚባለው ማለት ነው። ሶ ያለችው ነገር ይገባኛል፣ ወቅቱም ግን ይገባኛል። ገባህ? ማን አስገባህ? በር ላይ እኮ ነህ። ወዲያ መስላለህ። እንደዛ አልኩኝ ማለት ተሳዳልኩ ወዲያ በደቂቃ ውስጥ wow how much do you make ካንደና ቀያቺ so my name is Anaya ከናቴ ጋር ነው እዚህ የመጣሁት ዴት ልትመርጥልኝ ነው የመጣሁት I don't know ምን እንደምታደርግ መጨረሻውን አብረን እናያለን I'm so excited መጨረሻው ምን እንደሚሆን እኛ ራሱ how close are you ከናትሽ ጋር we're super close like በጣም close ነን like ምንም ነገር ማለት እንችላለን I can just like ask her ምንም ነገር ስለምንም ነገር ማለት and like ብዙ ጥሩ አድቫይስ ትሰጠኛለች። ስለ ክራሾች አውርተሽ ታውቂያለሽ? ታውቃቸዋለች ሁሉ ምክር ላይ እንዴት ነው ብዙ ያለፈችበትን ነገር ስላለ for me to talk to her like ምክር ነው ብቻ ሳይሆን እንዴት ነው ከጓደኛ ጋር የምታወራው ያለ no if you do this ይሄ ነው best for you ምናምን እንደዛ ነው የምናወራው and then like even text አደርግ like እሷን አሳያታለሁ there's times እሷ text የምታደርግ I promise wing woman ትሆንሻለች I promise okay ታይፕሽን ምን ያክል የምታውቀው ይመስልሻል? I think በደንብ ታውቃለች because like ስናወራም or like ይሄ ልጅ ምናምን ብዬ ስነግራት I think ታይፔን በደንብ የምታውቀው ይመስለኛል። ዛሬ የተለያየ ሰው ላይ ኢንዳፕ የምታደርጉ ይመስልሻል? Oh my god no I don't want that to happen ግን I don't think so እንኳን ደህና መጣሽ። እንኳን ደህና ቆየኝ። ዊንታናይል ማባላለሁ
እኔ 38 ዓመቴ ነው። የ18 ዓመት ልጅ አለችኝ በጣም የምወዳት። ሪሌሽንሺፕ ኮች አደርግ ነበረ። አሁን ለጊዜው አዲስ ቆንጅዬ ልጅ ስለወለድኩኝ አቆሚያለሁ፣ ግን ፕሮፌሽናሊ እሱን ነው የምሰራው። በጣም ብዙ ወላጆች ይሄ ህልማቸውም አይደለም ከልጃቸው ጋር እንደዛ አይነት ሪሌሽንሺፕ መፍጠር። ላንቺ የሰራልሽ ነገር ይሄ? እኔ ጋይስ ወደ 30 እየተጠጋው ነው፣ ወደ 30 እድሜ ማለት ነው። እና አንዳንዴ እነዚህ ወጥ ያሉ ነገሮች በሶሻል ሚዲያ ሳይ አይ በቃ እድሜያችንም እየገፋ እያረጀንም ስለሆነ እንደዛ ነው ምናምን ብዬ አስባለሁ። ወይ የሆነ ማላውቀው ነገር ሲመጣ አይ እየሄድኩ ስለሆነ እላለሁ። ግን ይሄኛውን ነገር በፋክት ልጅህን አምጥተህ ካሜራ ላይ ይሄ ለብቻ ማናቀው ቤት ውስጥ የሆነ ቤት ምናምን ከሆነ ሜቢ አታዩም፣ ዶንት ሪሊ ኬር። ግን ካሜራ ላይ ልጄ ዴት ስታደርግ እኔ አብሬ ቁጭ እላለው ካሜራ ፊት ስትል አይ ቲንክ 30 ቤትም ባልሆን ኢትስ ዊርድ። አይ ቲንክ ለምን 18 መሆን አይ ቲንክ ስቲል ዊርድ ነው ማለት ከማዘር ጋር ከፋዘር ጋር ቅርብ ልትሆን ይገባል። 100% ትራንስፓረንሲ ያስፈልግ 100% ካሜራ ፊት ለሁሉም ሰው ዴት የምታደርገው ወንድ አብሮ ቁጭ ብሎ እኔ እዚህ ዘመን ላይ የለውም ጋይስ፣ እኔ የለውም እና እናንተ የቱ ጋር እኔ የለውበትም እዚህ ላይ። ለእኔ ጀግንነት ማለት ለጋምቤላ ልጃገረዶች ናት ባሮ ብሎ መዝፈን ሳይሆን ለእኔ ጀግንነት ማለት ለጋምቤላ ልጃገረዶች ትምህርት ቤት መገንባት ነው። ለእኔ ጀግንነት ማለት ሀሳብን በሀሳብ ጠረጴዛ ላይ መወያየት ነው። ኦኬ፣ አንድ አርቲስት ለአንድ ማህበረሰብ የሆነ ተቋም ሆስፒታል ሊሆን ይችላል ትምህርት ቤት የመገንባት ግዴታ የለበትም። አርቲስቱ ሙያ ያለው ያንን ሙያ ተጠቅሞ በሙያው ለዛ ነገር አስተዋጽኦ የማበርከት ሞራላዊ ግዴታ አለበት። ለምሳሌ አንድ ዘፋኝ ስለ ትምህርት ጠቃሚነት ማህበረሰቡ ላይ ንቃተ ህሊናውን ለማሳደግና እውቀቱን ለመጨመር የትምህርትን ጠቃሚነት በዘፈን ለማህበረሰቡ የማስረዳት ሞራላዊ ግዴታ አለበት። ትምህርት ቤት የመገንባት ግን ግዴታ የለበትም። ትምህርት ቤት የመገንባት ግዴታ ያለበት እናንተ የምትዘውሩት ታንኩም ባንኩም በእጁ ያለው መንግስት ነው። ኃላፊነት ቴንክ ዩ ባሮን ራሱ ያወቅነው በቴዲ ስራ ነው ይላል። 6000 ላይክ ካሞን እንደዚህ ማን ንዝቀጥ? የምር እንደዚህ ያለ ንዝቀጥ። ዳስ ጣል የሚለው እንግዲህ ዳስ ለሰርግም ለሀዘንም ይጣላል። እሱ ግን ለኤኬሌን ያልኩት እስካላለ ድረስ አቤት ብሎ ለእኔ ነው ያለው ብሎ ማለትም ይከብዳል፣ ያሳፍራል። አቤት ብሎ ለእኔ ነው ያለው ብሎ ማለት አንደኛ ይሄ በቃ አለ ሳትጠራ አቤት እንደመባል እንደማለት ነው። ባልተጠራበት ባልተፈለከበት ቦታ እንደመገኘት ነው። አንድ ለኤከሌ ነው ያለው ብሎ መተርጎምም በራሱ ሐሜት ነው። ምና ላንተስ ቢሆን በምን ታውቃለህ? አሁን ወደ ዳስጣል የሚለውን ወደ 2 ወደ 3 ወደ 4 ትርጉም ልተረጎመው ይችላል። ምናልባት እንደ ሀገር ሰው አንዳንድ ሰው እንደሚያስበው እንደ ሀገር ለኤከሌ ነው ብሎ እንደሚያስበው ምናምን ልተረጉም ትችላለህ። ግን ደግሞ እኔ ሀገር ካልመራው ሀገር ፈርሳ ትገኛለች ያለ ቡድንም እስካሁን ሀገር አልመራም፣ ቦታው ላይም አልመጣም። አንተም እዛው ዳስጣል እያለው ከሆነስ አብይን እጁን ጠምዝዘን እንደዚህ ስልጣን እንቀበለዋለን ያለ አካል አንተም እዛው ዳስጣል። አይ ቅድሙና ህልምና እንትን ጥበብ ሙዚቃ እንደፈቹ ነው ያልኩ። ለዚህ ነው ዳስ ጣል እውነትነት አለው። ሰላም ጤና ይስጥልኝ። ተመስገን ገብረ እግዚአብሔር ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። በጣም የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር፣ በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። ፖለቲካ ሳይሆን በቃ ይሄ ምንድን ነው የሚባለው የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው። እኔ ቪክቲም በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። ግን አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት ነው። የአንድ ሰው ብቻ ሀገር ሆነ። ድንገት ቪዲዮ ከተቋረጠ ቀጥልላችኋለሁ። እሱ ለመናገር ነው የፈለግኩት። እሱ ሰላም ሞጣዬ፣ ያራዳ ልጅ ሞጣዬ ከሚለው ቀድሞ ኮይኑ ብትወርጃ ይሻል። የለኝም ወይኔ አባት። ከየት ነው? ከቢቸና። በቃ ጡትሽን አሳይን ግቢና በትልቁ ሞጣዬ። አዎ እንደ ጉቺ ያለ ጡት አሳይን ቢያንስ።
ኖ ፍሪላንስ ኢን አሜሪካ ብሏል። ጥሩ አይደለም። ማን ነው ስምሽ? ቀጮ እባላለሁ። አይ ቀጮ፣ ይሄኔ መቀመጫሽ አወላ ተራራ ነው የሚያክል። ቀጮ የሚባሉ ሴቶች እኔ ኢትዮጵያ አስታውሳለሁ። ቀጮ ነኝ ብላ የሚገርምሽ 4 ሴት መቀመጫ ነው ያላት። አንቺ ሲፒ ኮሌጅ ስማር አንድ ጥርስ ፍንጭት እንዴት እንደምታምር ቀጮ ትባላለች። እና እኔ ተሞዳሞደችኝ። እኔም ስለማምር ኦፍ ኮርስ የለው መስሏት ጠብ ልታረገኝ ነው ለካ። የጎጃም አየሽ ያፈርቅሞ ያደገ ማጭር ሚኒስትር ነው ምናምን ሲባል አባቷ ነግሯት አዲስ አበባ ልጅ የቦሌ ልጅ። ከዛ ቀጮ እባላለሁ አለች። አይልሽ ያለው መቀመጫ ያራሰው ነው ሆድ የላት። እቺማ ታሳስተኛለች። ሁለተኛ ቄደር መጠመቅ የለብኝም ብዬ ሸሽቼ ጠፋሁ። ሞጣ አንተ ከርዕስ ወደ ርዕስ ዘለለው ወንድሜ ዘለለው ሚለውን ዘፈን ጋብዘናሃል። ሁሉን የመጣው አድናቂ ነኝ። ሳልጋጅ ነው ያገኘሁት በአጋጣሚ ማለት ነው። በጣም ደስ ብሎኛል። ሳልጋጅ መጣ ሲሉ በጣም አድናቂ ስለሆንኩ መጣ። በጣም ነው የምታምሪው ነው በዚህ ሌትስ ጎ ታሳና ተገናለችልን በጣም ሶ አድንቂኝ ካሜራ ፊት ብሏት ነው ያመጣው ነው። ያራዳ ልጅ ነው አዶናይ ባይዘው ቆንጆ የመርካቶ ሸቃይ ይወጣዋል በጣም ሞጢት ጉዲት። አንድ ጥያቄ ብቻ ነው። ቆይ በዚህ ልክ መተንተን ከቻልክ ለምንድን ነው የኢትዮጵያ የውጭ ጉዳይ ሚኒስትር ብትሆነው ደስ ይለኛል። የምሬን ነው ማለት አይ ትንሽ ሳስበው ትንሽ በቃ ሎጂካሊ የምትረዳ ሰው ነኝ። የተሻለ ጠቅላይ ሚኒስትር ለኢትዮጵያ ምንድን ነው ጠቅላይ ሚኒስትር ነው። ውጭ ጉዳይ ሚኒስትር ምን አቅም አለው? እኔ ጠቅላይ ሚኒስትሩ ወይም ደግሞ ፕሬዚዳንት በፕሬዚዳንት ከተዳደረ ፕሬዚዳንት፣ ጠቅላይ ሚኒስትር ከሆነ በጠቅላይ ሚኒስትር፣ ንጉስ ከሆነ ንጉስ መሆን አለብኝ ይህን ለማስፈጸም እንጂ 130 ሚሊዮን ጉንዳን ኢትዮጵያዊ ለመምራት መሪ መሆን አለብን። ቂጡንም እየገረፍ ቆረጡን እየቆረጥ ደግሞ ዲሞክራሲ ያስፈልገው የኢትዮጵያ ህዝብ ለ10 ዓመት ጀርባውን መገረፍ አለ። እድል ተሰጣሃ የታባት እድል ተሰጣሃ። የዳስታን መንፈስ ከዚህ ህዝብ መወለዴ አዝናለሁ። ውሃውኝ በቀረው በእናቴ ማህፀን በእውነት ተመልከት። የደንቆሮ ማህበረሰብ ኢትዮጵያዊ ማለት ዋንጌ ኒጋ ሹፒድ ህዝብ አፈር ብላ ጅልጥ ህዝብ ስለሆነ እንደ ህዝብ ነው የሚጀልጥ ብልጽግና ተጅልጥ ልጅ ይሄ አለመሰልጠን እኮ ነው። ይሄ እኮ ልጋጋምነት ነው፣ ንፍጣምነት እኮ ነው፣ ቆሸቆምበሬነት ነው፣ ስቱፒድነት ነው፣ አህያነት። አርቲስቱ በጠና ታሟል። በእስር ላይ የሚገኘው ሰለሞን ቦጋለ በወንድም ካሊድና በይገረም ደጀኔ ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ተነስቷል። ከእስር ቤት ያለው መረጃ አቀርብላችኋለሁ። በህገወጥ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእስር ላይ ከሚገኙት ታዋቂ አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የሕክምና ክትትል እያደረገ መሆኑን ሰምተናል። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ሕክምናው በመካተል እያሳለፈ እንደሚገኝ ታውቋል። ይበርታለን። ሰሌንስ ሳይንኩን ሰሌን እንደው ተደናግሮ የገባበት ነገር ይመስለኛል። እውነት ለመናገር ያ ጋይዘር ቪዲዮ ይመስል ቪዲዮ ከመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከማገኛችሁ ይመቻችሁ።